የኢትዮጵያ ኢንቨስትመንት ኮሚሽን በ2018 በጀት ዓመት የመጀመሪያ ሩብ ዓመት $961 ሚሊዮን ያስመዘገቡ ባለሀብቶችን የውጭ ቀጥታ ኢንቨስትመንት መሳቡን አስታውቋል። ከዚህ በተጨማሪም በተሰጣቸው ማበረታቻ ከቀረጥ ነፃ ያስገቡትን ማሽነሪና መሳሪያ ለታለመለት ዓላማ ባለዋሉ አምራቾች ላይ እርምጃ መወሰዱንም ገልጿል። ኮሚሽኑ ይህንን የገለጸበትን የሩብ ዓመት የግምገማ መድረክ ኤርሚያስ በጋሻው ነው የተከታተለው፣ እንደሚከተለው ይቀርባል። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አቅርቧል። በዚሁ ጊዜ ኮሚሽኑ ባለፉት 3 ወራት 123 አዳዲስ የኢንቨስትመንት ፈቃዶችን መስጠቱን አስታውቋል። ከእነዚህ ውስጥ ከፍተኛውን ድርሻ የያዙት በአምራች ኢንዱስትሪ ዘርፍ የተሰማሩ ሲሆኑ የወጪና ገቢ ንግድ በሁለተኛ ደረጃ ላይ ተቀምጧል። ይህ ብቻ ሳይሆን ከዚህ ቀደም ፈቃድ ከወሰዱ ውስጥ 74 የሚሆኑትን ገሚሱን ወደ ትግበራ ገሚሱን ወደ ምርት እንዲገቡ ልዩ ልዩ ድጋፍ ማድረጉን አስታውቋል። የውጭ ቀጥታ ኢንቨስትመንትን በተመለከተም ኮሚሽኑ በሩብ ዓመቱ የዕቅዱን 80% አሳክቻለሁ ብሏል። በሩብ ዓመት $1.2 ቢሊዮን የውጭ ቀጥተኛ ኢንቨስትመንት ለመሳብ ዕቅድ ይዘን $961 ሚሊዮን የውጭ ቀጥተኛ ኢንቨስትመንት ስበናል። ይሄም ከዕቅዳችን አንፃር ስናይ ወደ 80% አካባቢ ነው የሚደርሰው። ይህኛውን አፈጻጸም አምና ተመሳሳይ ወቅት ጋር ከነበረው አፈጻጸም ጋር ስናስተያይ 7.8% አካባቢ ልዩነት ወይ ደግሞ ጭማሪ የተመዘገበበት ሆኖ ተገኝቷል። ኮሚሽኑ አክሎም በሩብ ዓመቱ 529 የማበረታቻ ጥያቄዎች ከተለያዩ አልሚዎች ቀርበውለት ማስተናገዱን ጠቅሷል። በሕዝብ እንደራሴዎች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴም የኮሚሽኑን ሪፖርት ካደመጠ በኋላ ካነሳቸው ጥያቄዎች መካከል አንደኛው ይህንኑ ማበረታቻዎችን የተመለከተው ጉዳይ አንደኛው ነበር። ከዚህ ቀደም እንደ ማበረታቻ የተሰጣቸውን ከቀረጥ ነፃ የማስገባት መብት ተጠቅመው ያስገቧቸውን መሳሪያዎች ስራ ላይ ያለዋሉ አልሚዎች ላይ የተወሰደ እርምጃ አለ ወይ የሚለው ጥያቄዎቹ አንዱ ነበር። ይህ ብቻ ሳይሆን የተሰጧቸውን ማምረቻ ሼዶች ከሕግ ውጪ ለሶስተኛ አካል አሳልፈው በሰጡ አካላት ላይ የተወሰደ እርምጃ ስለመኖር አለመኖሩም ጥያቄ ቀርቦ ነበር። የኢትዮጵያ ኢንቨስትመንት ኮሚሽን በ3 ወር ማለት ነው የመጀመሪያው ሩብ ዓመት ላይ 25 ድርጅቶች ላይ ይህንን ክራይቴሪያ ከግምት በማስገባት አንዳንዶቹን ኮምፕሊትሊ ኢንቨስትመንት ፐርሚት ፈቃዳቸውን የሰረዝ ነው ማለት ነው። ይሄ አልነበረም በኮሚሽኑ ታሪክ። እንደምታውቁት ክቡራን የቋሚ ኮሚቴ ሰብሳቢዎች እንዲሁም አባላት እንደምታውቁት አልነበረም ማባበለው የነበረው ማለት ነው። ይሄ ማባበል ደግሞ ረጅም መንገድ ይዞ ስለማይሄድ የአገሪቷን ሕግና ስርዓት አክብሮ መንቀሳቀስ ከቻሉ ድረስ ብቻ ነው እነሱን እንደ መንግስትም ሰፖርት ማድረግ የምንችለውና ፍቃድ የመሰረዝ ጭምር ያደረግንበት። ይሄ ብቻም ሳይሆን ማበረታቻ ወስዶ ለታለመለት ዓላማ ያላዋሉትን ደግሞ ለጉምሩክ ኮሚሽን 5 ድርጅት ቅድም ሲነሳ የነበረው እንዲከፍሉ ጭምር ያደረግንበት፣ አንዳንዶቹን ከሰራተኛ ደህንነት ጋር ተያይዘው ያሉትን ደግሞ እንዲሁ ከሀገር ሁሉ እንዲወጡ ከሚመለከታቸው ተቋማት ጋር ያደረግንበትም የዚህ አካል ነው። ሌላኛው ቋሚ ኮሚቴው ያቀረበው ጉዳይ ደግሞ የአንድ ማዕከል አገልግሎትን የተመለከተ ነው። በአንዳንድ የኢኮኖሚ ዞኖች ውስጥ የአንድ ማዕከል አገልግሎት በተሟላ መልኩ ወደ ተግባር አለመግባቱና ወጥ የሆነ አሰራር አለመኖሩን ማስተዋሉን ጠቅሶ ኮሚሽኑ ለዚህ ምን እርምጃ ወስዷል የሚል ጥያቄ ነበር የሰነዘረው። በአዋጅ የተሰጠው ስልጣን የአንድ ማዕከል አገልግሎትን በበላይነት መምራት ማስተባበር ነው። ነገር ግን ደግሞ ያንን ማድረግ የምንችለው በተለይ ኢንዱስትሪ ፓርኮች አካባቢ ፋሲሊቲዎች ሲሟሉ፣ የቢሮና መሰል ጉዳዮችን ሲሟሉ ያንን ደግሞ ማሟላት የሚጠበቅበት አካል በተለይ አልሚው እንደሆነ በግልጽ አዋጁ ስለሚያስቀምጥ እዛ አካባቢ ክፍተቶች ስላሉ ነው እንጂ አጠቃላይ በኮሚሽኑ በኩል ቀደም ባልኳችሁ በቅንጅታዊ አሰራርም አግባብ ስናየው ግን አይ ቲንክ ጥሩ ስራ የተሰራ ነው። ግን ፋሲሊቲ ደግሞ ፈርዘር ማሟላት ስላለበት ከሱ ጋር ተያይዞ አንዳንድ ክፍተቶች ስላሉ ነው እሱን ክሎዝሊ ለምሳሌ አሁን አንዳንድ ኢንዱስትሪ ፓርኮች ፋሲሊቲ እንዲገነቡ እያደረግናቸው ያለ ነው። ለምሳሌ ጆርጅ ሹ የአንድ ማዕከል አገልግሎት ቢሮ ራሱን ችሎ እንዲገነቡ ብለናቸው የጀመሩበታል። ሌሎቹንም እንደዛ እያደረገን ስለሆነ እነዚህ ፋሲሊቲዎች ሲያልቁ አጠናክረን የምንቀጥል ይሆናል ለማለት ነው። የኢትዮጵያ ኢንቨስትመንት ኮሚሽን በሩብ ዓመቱ $400 ሚሊዮን ገደማ የሚያወጡ ከውጭ የሚገቡ ምርቶችን በልዩ ኢኮኖሚ ዞኖች ለመተካት አቅዶ የዕቅዱን ግማሽ ማሳካት መቻሉን አመላክቷል። ከዚህ በተጨማሪ በዚህ አፈጻጸም ግምገማ ጊዜ እንደሰማነው በአሁኑ ጊዜ 70,000 የሚጠጉ ዜጎች በኢንዱስትሪ ፓርኮች በስራ ላይ ይገኛሉ።